ይህም ቪዲዮ እስከ መጨረሻው የተመለከተ ሰው ጄሚናይን ሙሉ አቅሙን መጠቀም ይችላል ወይም ደግሞ ከዜሮ ጀምሮ ሙሉ አጠቃቀሙን ይችላል ማለት ነው። በዚሁ አጋጣሚ ግን ከ160 ሺህ በላይ ሰብስክራይበር ያለው አድናቆት ይላል። ይሄኛው ግን ስለ ኤአይ ብቻ የምንማርበት አዲሱ ቻናል ነው ማለት ነው። ስለዚህ ለዚህ ቻናል አዲሱ ናችሁ ሰብስክራይብ፣ ለዚሁ ቪዲዮ ላይክ ማድረግ ጀምሮ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ጄሚናይን ከመክፈት ይሆናል ማለት ነው። ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተር ላይ ሄዳችሁ ጉግል ላይ gemini.com ብላችሁ ሰርች ማድረግ ይቻላል። ወይም ደግሞ gemini.google.com ብላችሁ መግባት ትችላላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። የመጀመሪያችሁ ከሆነ እናንተ ሳይን ኢን ብላችሁ ትገባላችሁ። የኢሜል አካውንታችሁ ያስፈልጋል ማለት ነው። አለበለዚያ ፋይሎችን አፕሎድ ማድረግና ሌሎች ተጨማሪ ነገሮችን ስለማታገኙ በኢሜላችሁ ትገባላችሁ። ለምሳሌ ውጣና ላሳያችሁ እዚህ ጋር። ከዛ አሁን gemini.google.com ብዬ ለመግባት ብሞክር ሳይን ኢን ማድረግ ይጠበቅብኛል። እንደምታዩት እንደዚህ ነው የሚያመጣችሁ። ከዛ በኋላ ሳይን ኢን ብላችሁ ትገባላችሁ። ብዙ ኢሜል ካላችሁ ኢሜላችሁ ይመጣል፣ መምረጥ ነው። ለምሳሌ በዚህኛው መግባት ከፈለኩኝ እመርጠዋለሁ። የኢሜላችሁን ፓስወርድ ማስታወስ ይኖርባችኋል፣ ወይም ደግሞ ኮንቲኒ ዊዝ ጉግል ብላችሁ መግባት ይቻላል ማለት ነው። ከዛ በኋላ እንልክለታለን፣ በቀጥታ ያስገባናል። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። የምታዩት ኢንተርፌስ ተብሎ ይጠራል። ይሄኛው ቻት የምናደርግበት ቦታ ነው፣ ወይም ደግሞ ትዕዛዞቻችንን የምንጽፍበት ቦታ ነው። የሚጫን ነገር ካላችሁ ደግሞ እዚህ ጋር ፕላስ ምልክት ወይም የመደመር ምልክት አለ። ይህን ነክታችሁ ፋይሎችን አፕሎድ ማድረግ ከዋን ድራይቭ ከሌሎች ቦታዎችን ማምጣት ይቻላል ማለት ነው። እነዚህን እያየናቸው እንሄዳለን በዝርዝር። የምትጠቀሙትን ሞዴል ደግሞ ለመለየት እዚህ ጋር መታችሁ ብዙ አማራጮች አሉት። 3.1 ፍላሽ ላይት አለ፣ 3.5 አለ፣ 3.1 ፕሮ ደግሞ እዚህ ጋር አለላችሁ። እያማረጣችሁ መጠቀም ይቻላል ማለት ነው። ስለዚህ አሁን 3.1 ፍላሽ ላይት ላይ አድርገዋለሁ። ከዛ እዚህ ጋር ደግሞ ትዕዛዛችሁን ለምሳሌ እናንተ ማስገባት የፈለጋችሁት በድምፅ ከሆነ ይሄኛውን ማይክሮፎን የሚለውን ነክታችሁ በድምፅ ማስገባት ይቻላል። ለምሳሌ ብነካው እዚህ ጋር ፍቃድ እንድትሰጡ ይጠይቃችኋል። ፍቃድ ትሰጣላችሁ ማለት ነው። ዋት ኢዝ ዘ ዲፈረንስ ቢትዊን ላፕቶፕ ኤንድ ዴስክቶፕ። ሲጨርሱ ስቶፕ የሚለውን ትነካላችሁ። እንደምታዩት የተናገርኩት ነገር ተጽፏል፣ እልካለሁ ማለት ነው። ስለዚህ በጽሁፍም እንደዚሁም ደግሞ በድምፃችሁም ማስገባት ይቻላል ትዕዛዛችሁ። ከላይ ደግሞ እዚህ ጋር ቴምፖራሪ ቻት አለላችሁ ማለት ነው። እንዲቀመጥ ካልፈለጋችሁ ለምሳሌ የሆነ ነገር ጠይቃችሁ ከዛ ግን ሂስትሪ ላይ እንዳይቀመጥ የምትፈልጉ ከሆነ ልክ እንደ ኢንኮግኒቶ ሞድ ማለት ነው እዚህ ላይ አድርጋችሁ መጠቀም ይቻላል። ምንም ነገር እዚህ ጋር ታይፕ ብታደርጉ ወይም ደግሞ ሰርች ብታደርጉ ራሱ ከስር ከስር ይጠፋል፣ አይቀመጥም ማለት ነው። ከፈለጋችሁ ደግሞ ይህን ኤክስ ብላችሁ ወደ ዋናው መመለስ ይቻላል። ወደዚህ ጋር ስትመጡ ደግሞ ሳይድ ባር አለላችሁ። ለምሳሌ ኦፕን ሳይድ ባር የሚለውን ብነካው ይዘረጋል። እስከ ዛሬ ሰርች ያደረግኳቸው ነገሮች ደግሞ እዚህ ሪሰንት ላይ ይቀመጣሉ ማለት ነው ከስር። ይህም ብትነኩት ይደበቃል፣ መልሳችሁ የምትነኩት እንደዚህ ይዘረጋል። እዚህ ጋር ኒው የሚል አለ፣ ወይም አዲስ ቻት መጀመር ከፈለጋችሁ ነው። እዚህ ጋር ደግሞ ቻት ያደረጋችሁትን ነገር ሰርች ማድረግ ትችላላችሁ። ሰርች የሚለውን ነክታችሁ ኢሜጅ ወይም የተለያዩ ፎቶዎችን ክሬት ማድረግ ከፈለጋችሁ ኢሜጅ የሚለውን ትነካላችሁ። ከዛ እዚህ ጋር ስለምትፈልጉት ፎቶ መረጃ ሰጣችሁት ፎቶዎችን ክሬት ያደርግላችኋል ማለት ነው። ላይብራሪ ደግሞ እስከዛሬ ክሬት ያደረጋችኋቸው ነገሮች እንዳለ እዚህ ውስጥ የሚቀመጡበት ቦታ ነው። ጀምስም አለላችሁ እዚህ ጋር። ጀምስ ደግሞ የራሳችሁን ኤአይ ክሬት የምታደርጉበት ቦታ ነው። ጀምስ የሚለውን ብትነኩ ለምሳሌ ቀጥታ ወደዚህ ያመጣችኋል። ከዛ በጣም ብዙ አይነት ጀምሶችን ክሬት ማድረግ ትችላላችሁ። የራሳችሁን ጀምስ አሁን ክሬት ለማድረግ ኒው ጀም የሚለው ውስጥ ትገባላችሁ። መጀመሪያ እዚህ ጋር መታችሁ ኒው ጀም። ከዛ በኋላ ለጀምሱ እዚህ ጋር ስም ትሰጡታላችሁ ማለት ነው። ለምሳሌ ስለ ቢዝነስ ብቻ የሚያማክረኝ ኤአይ ክሬት ማድረግ ከፈለኩኝ እዚህ ጋር ኤዲ ቢዝነስ ልበለው። ለምሳሌ ኤዲ ቢዝነስ አልኩት እዚህ ጋር። ከዛ መረጃ ሰጠዋለሁ ማለት ነው። ለምሳሌ ካፒታል ይሄን አላለኝ፣ እንደዚህ መስራት ፈልጋለሁ፣ የምኖረው እንደዚህ ነው ያላችሁ ስለ እናንተ ሰፊ ማብራሪያ ሰጥቷላችሁ። ከዛ ኤአዩ እየሰለጠነ ሄደ ማለት ነው። ከዛ በኋላ መልስ ሲሰጣችሁ ከዛ አንጻር ነው የሚሰጣችሁ። ስለዚህ እዚህ ጋር በዝርዝር ትጽፉለታላችሁ። ከዛ ሴቭ የሚለውን ትነካላችሁ። አዲስ ጀምስ ክሬት አደረጋችሁ ማለት ነው። ቻቱን ለመጀመር ስታርት ቻት ብላችሁ መጀመር ይቻላል። ኤዲ ቢዝነስ ይላል እንደምታዩት። ሌላ ጊዜ አሁን መጠቀም ስንፈልግም ለምሳሌ አሁን ወተናል ብለን ብናስብ ጀምስ የሚለው ጋር ትመጣላችሁ መጀመሪያ። ከዛ ዝቅ ስትሉ ኤዲ ቢዝነስ የሚለው ተቀምጦ አገኘዋለሁ። እናንተም ባስቀመጣችሁበት ስም ማለት ነው። ከዛ እየከፈታችሁ ይሄንን መጠቀም ይቻላል። እዚህ ጋር ደግሞ ኖትቡክ ሌም አለ። ከኖትቡክ ሌም ጋር የተለያዩ ነገሮችን ኮኔክት ማድረግ ትችላላችሁ። ፕላስ የሚለውን እየነካችሁ ከሌላም ቦታ ማምጣት ይቻላል ማለት ነው። እዚህ ላይ ካስፈለገ ራሱን ችሎ ሰፊ ቪዲዮ ሰራላችኋለሁ። በዋናው ቻናሌም ከዚህ በፊት ሰርቼ ነበረ። እዚህ ጋር ደግሞ ሪሰንት አሁን በቅርብ ሰርች ያደረጋችኋቸው ነገሮች እዚህ ጋር ይቀመጣል። ከፊት ለፊታቸው 3 ነጠብጣብ አለ። ላው ላይ ክሊክ ስታደርጉ ሼር ማድረግ ይቻላል። ለሰዎች መላክ ከፈለጋችሁ
ፒን ማድረግ ትችላላችሁ። ፒን አደረጋችሁት ማለት ምንጊዜም ከላይ በቅድሚያ ታገኙታላችሁ ማለት ነው። ስሙን ለመቀየር ደግሞ ሪኔም ብላችሁ ኤዲት ማድረግ ይቻላል። ስሙን እንደዚህ ብትነኩታው ስሙ ለመቀየር ዝግጁ ይሆናል። ከዛ በኋላ በማትረሱት ስም ማስቀመጥ ትችላላችሁ። ዲሌት ለማድረግ ደግሞ እዚህ ጋር መታችሁ ዲሌት የሚለውን መንካት ይቻላል ማለት ነው። ዝቅ ስትሉ ደግሞ እዚህ ጋር ሴቲንግ አለላችሁ። ከስማችሁ ፊት ለፊት ላይ ሴቲንግ መንካት ትችላላችሁ። ወደ እነዚህ አማራጮች ከዚያ ያመጣችኋል። አክቲቪቲ እስካሁን የሰራችኋቸው ነገሮች እንዳለ የሚገኙበት ቦታ ነው። ለምሳሌ አክቲቪቲ ውስጥ ብትገቡ ወደዚህ ያመጣችኋል። እስከዛሬ የተጠቀማችሁትን ዲሌት ማድረግ ከፈለጋችሁ እዚህ ጋር መታችሁ ዲሌት ማድረግ ትችላላችሁ። ከስር ደግሞ እሱ እንዲያጸዳ ለምሳሌ ዲሌት አክቲቪቲ የሚለውን ኦልደር ዛን ብላችሁ ከ18 ወር በላይ ያለፋቸው ይጠፋሉ ማለት ነው። እንዳይጠፉ ከፈለጋችሁ ደግሞ ዶንት አውቶ ዲሌት አክቲቪቲ ካላችሁት እናንተ ካልፈለጋችሁ መቼም አይጠፋም ማለት ነው። ስለዚህ ይህንን እንደ ምርጫችሁ ታስተካክላላችሁ። አሁንም እዚህ ጋር እንምጣና ፐርሰናል ኢንተለጀንስ አለላችሁ። ይሄኛው ደግሞ ስለ እናንተ ለኤአዩ ማብራሪያዎችን መስጠት ይቻላል። በተጨማሪ ሚሞሪ አለ እዚህ ጋር። ይሄ አሁን እኔ ጋር ኦን ነው እንደምታዩት። እንደዚህ ብታጠፉት ዛሬ አሁን ነገር ጠይቃችሁት ነገ ብትመለሱ ያንን አያስታውስም። ሁልጊዜ ከአዲስ ነው የሚጀምረው። እንዲያስታውስ የምትፈልጉ ከሆነ ደግሞ ሚሞሪ የሚለውን ይህንን ኦን ታደርጋላችሁ ማለት ነው። ለኤአይ ወይም ለጄሚናይ ደግሞ የተለያየ ኢንስትራክሽን መስጠት ከፈለጋችሁ እዚህ ጋር መታችሁ ይህንን ትነካላችሁ። ከዛ እዚህ ጋር ትሰጡታላችሁ። አሁን እንደ ምሳሌ እዚህ ጋር አንድ ነገር ብቻ ሰጥቼዋለሁ። እናንተ ግን ሰፊ ለምሳሌ አድ ብላችሁ እዚህ ጋር በረጅሙ ትጽፉለታላችሁ የምትፈልጉትን ነገር ማለት ነው። ለምሳሌ ስለ እናንተ መረጃ ማለት ነው። ምን መስራት እንደምትፈልጉ፣ በምን አይነት መንገድ እንዲመልስላችሁ እንድትፈልጉ ወይም ሁልጊዜ እንዲያስታውስ የምትፈልጉትን ነገር ካለ ትነግሩታላችሁ። ከዛ በዛ መንገድ ይሰራላችኋል። ሌሎችም አሉላችሁ እዚህ ጋር እየመጣችሁ ቲም አለ። ቲሙን መቀየር ይቻላል። አሁን ነጭ ነው እንደምታዩት። ዳርክ ባደረገው ጥቁር ይሆናል። እንደዚህ ላይት እንደዚህ። የኮምፒውተሩን እንዲጠቀም ከፈለጋችሁ ሲስተም ብትሉት ደግሞ ኮምፒውተራችሁን ዳርክ ካረጋችሁት እሱም ዳርክ ይሆናል። ላይት ካረጋችሁት ደግሞ ላይት ይሆናል ማለት ነው። ስለዚህ ኢንተርፌሶቹን በዚህ መልክ ካየን አሁን ደግሞ ቀጥታ እንዴት አድርገን ቻት እንደምናደርግ እናያለን። ስለ ፕሮምፕትን በደንብ እንመለከታለን። ፕሮምፕት ማለት አሁን ከኤአዩ ጋር የምንግባባበት ቋንቋ ወይም ለኤአዩ ትዕዛዝ የምንሰጥበት መንገድ ማለት ነው። ለምሳሌ አንድ ሰው ኢሜይል መጻፍ ፈልጎ ራይት ኢሜይል ብቻ ከሚለው በዝርዝር ቢሰጠው የተሻለ መልስ ያገኛል። ስለዚህ እዚህ ጋር ለምሳሌ ራይት ኢሜይል ከምለው ተመልከቱት። አክታስ ከስተመር ሰፖርት ማኔጀር ብየዋለሁ። ራይት ፕሮፌሽናል ኢሜይል አፖሎጃይዚንግ ፎር ዲሌይድ ኦርደር ይላል ማለት ነው። ከዛ ደግሞ 10% ዲስካውንት ይላል። ዝርዝር ነገር ሰጠ ነው ማለት ነው። ስለዚህ አሁን የተሻለ ኢሜይል ነው የሚጽፍልን፣ እንላክለት። ለመላክ ኢንተር ነው የምትሉት ወይም ሰሚት ስትሉት ይገባል ማለት ነው። ተመልከቱት እዚህ ጋር ሳብጀክቱ ከላይ ተቀምጧል። እዚህ ጋር ዝርዝር ነገሮችን ደግሞ የእናንተን መረጃዎች ማስገባት ትችላላችሁ ማለት ነው። ስማችሁን እና መረጃችሁን ማለት ነው። ኤዲት ማድረግ ከፈለጋችሁ ይህንን እዚህ ጋር ትነካላችሁ ወይም ደግሞ ክሊክ ስታደርጉ ከላይ እዋቸው ዝርዝር ነገሮች አሉ ማለት ነው። ወደ ወርድ መውሰድ ትችላላችሁ ወይም ወደ ዶክ ፋይል። ቀጥታ ወደ ኢሜይል መላክ ከፈለጋችሁም ድራፍት ኢን ጂሜይል ማለት ይቻላል ማለት ነው። ይህንን እዚሁ ኤዲት ማድረግ ደግሞ የምትፈልጉ ከሆነ ካንቫስ ሞድ አለው። ካንቫስ ሞዱን መጠቀም ይቻላል። ለምሳሌ ኒው እንበልና ካንቫስ የሚል ታገኛላችሁ። ዝቅ ስትሉ ይኸውና ካንቫስ። ከዛ እዚህ ጋር ኢሜይላችንን አሁን እንዲጽፍልን ብናደርግና ኢንተር ብለን የሚመጣውን መልስ እዚሁ ኤዲት ማድረግ ይቻላል ማለት ነው። ሁለት ቦታ ስለሚከፍትላችሁ። ስለዚህ መቀየር ያለበት ነገር ካለ እዚሁ እያጠፋችሁ እንደዚህ ታረጓትና መጻፍ ብቻ ይሆናል። በጣም ስራችሁን ያቀልላችኋል ማለት ነው። ኤዲት የሚደረግ ነገር ካለ እዚሁ ኤዲት ማድረግ ትችላላችሁ። ለምሳሌ ዩር ኔም በሚለው ጋር አድናቆት ከሆነ ለምሳሌ የራሴን መጻፍ ከፈለኩኝ እንደዚህ አድናቆት ብዬ እጽፋለሁ ማለት ነው። ከጨረሳችሁ በኋላ ከዛ ይሄንን ፕሪንት ማድረግ ይቻላል። ሼር ማድረግ ከፈለጋችሁ በተለያየ መንገድ ሼር ማድረግ ትችላላችሁ። ስለዚህ ምንጊዜም ፕሮምፕት ስታስገቡ ሮል ቢኖረው እንደዚሁ ታስክ፣ ከዛ ኮንቴክስት፣ ከዛ አውትፑት ፎርማት ቢኖረው በጣም ጥሩ ነው ማለት ነው። እንደዚህ ሆነ አክት አድርግልኝ። ኮንቴክስቱ ይሄ ነው የምፈልገው ደግሞ መልሱም በዚህ መንገድ ነው። ፓወርፖይንት ከሆነ ፓወርፖይንት፣ ቦርድ ከሆነ ቦርድ እያላችሁ የምትፈልጉትን አውትፑትም መንገር ይጠበቅባችኋል። አንዳንዴ ደግሞ ለምሳሌ በቅደም ተከተል መጠየቅ ትችላላችሁ። እዚህ ጋር ልምጣና ለምሳሌ 20 የዩቲዩብ ቪዲዮ አይዲያ ስጠኝ አልኩት። ስለ ኤአይ ነው የፈለኩት፣ እልክለታለሁ። ከዛ ያመጣልኛል ማለት ነው። ተመልከቷቸው፣ እነዚህ መልሶች አሁን እየመጡ ነው። ከዛ ካመጣልኝ ውስጥ ደግሞ ስክሪፕት ጻፍልኝ ማለት ይቻላል። አሁን ሀሳቦቹን ያመጣልኝ። ለምሳሌ እዚህ ጋር ተመልከቱ። ራይት ኮምፕሌት ዩቲዩብ ስክሪፕት ፎር ቶፕ 5 ኤአይ ቱል ፎር ስቱደንት አልኩት። ይሄኛው ከተመቸኝ እንደዚህ እልክለታለሁ፣ ያመጣልኛል። አሁን ተመልከቱት፣ ቪዲዮ ሳውንድለስ ነው እያለኝ ነው። ቀድሜ እዚህ ውስጥ አዝዤው ስለነበረ ማለት ነው። ከዛ እነዚህን እንደዚህ ያመጣልኛል። ከዛ ደግሞ ለምሳሌ ለቪዲዮ የተምኔል አይዲያ እንደዚሁም የታይትል አይዲያ እንዲሰጠኝ ከፈለኩም እዚህ ጋር መጥቼ እልክለታለሁ። ስለዚህ በተዋረድ ወይም በቅደም ተከተል እየጠየቃችሁ መሄድም
ይቻላል ማለት ነው። ይሁታው አማራጮችን እያመጣልኝ ነው። ቀጥታ ርዕሱን ብነግረው ደግሞ ተምኔልም ጀነሬት ያደርግልኛል ማለት ነው። አንዳንድ ጊዜ ደግሞ ፎቶዎችን ብቻ ጭናችሁ ከዛ ላይ ማብራሪያ ማግኘት ይቻላል። ለምሳሌ እዚህ ጋር እንምጣ። አፕሎድ ፋይል የሚለውን ትነካላችሁ። ከዛ በኋላ ጥያቄ የፈጠረባችሁን ኢሜጅ ትሰጡታላችሁ ማለት ነው። ከዛ ስለዛ ነገር በቂ የሆነ ማብራሪያ ማግኘት ይቻላል። ለምሳሌ ሳምፕል ስለሆነ እዚህ ጋር ይህን ፎቶ ላስገባው። አሁን ስለዚህ ፎቶ ማላቅ ከሆነና ማብራሪያ እንዲሰጠኝ ከፈለኩኝ ኢሜጁን አናላይዝ አድርግና አስፈላጊ ነገሮችን አብራራልኝ ብየዋለሁ፣ እልክለታለሁ። ከዛ ተመልከቱት እያንዳንዷን ነገር እያብራራልኝ ነው። ስለዚህ ማንኛውም ፎቶ እያስገባችሁ እንዲያብራራ ማድረግ ይቻላል። ከዚህ በተጨማሪም ደግሞ ፋይሎችን እየጫናችሁ ለምሳሌ እዚህ ጋር እንምጣና አፕሎድ ፋይል እዚህ ጋር ለምሳሌ ስለ ቢዝነስ የሚያወራ ፓወርፖይንት ነበረ ወይም ደግሞ ሌላ ሊሆን ይችላል። ፒዲኤፎችንም ልንጭን እንችላለን። ፒዲኤፍ ላስገባበት ለምሳሌ ቤዚክ አይቲ ኮርስ አለ። ይሄንን ልጫነው። ከዛ ግን ሰመራይዝ እንዲያደርግልኝ ፈልጌያለሁ። ሰመራይዝ እንዲያደርግ ደግሞ የፈለኩት በ5 ቡሌቶች ብቻ ነው፣ በጣም ባጭሩ ማለት ነው። ስለዚህ እዚህ ጋር እልካለሁ። አሁን እንደምታዩት በ5 ቡሌቶች ሙሉ ማብራሪያ ሰጠኝ፣ የፒዲኤፉ ማለት ነው። እንደ ሪፈረንስ እዚህ ጋር ያመጣላችኋል። ክሊክ እያደረጋችሁ መግባት ትችላላችሁ። እንደዚህ ሰመራይዝ ከማድረግን በተጨማሪ ደግሞ ለምሳሌ ከከበዳችሁ ዶክመንት ታስገቡና በቀላሉ አስረዳይ ልንለው እንችላለን ማለት ነው። ኤዲት እናድርገው። ትዕዛዙን ኤዲት ለማድረግ እዚህ ጋር ኤዲት የሚል አለላችሁ። ከዛ ይህንን መቀየር ይቻላል ማለት ነው። እዚህ ጋር መተን ኤክስፕሌን ዚስ ዶክመንት ቱ ኤ ቢጊነር አልኩት፣ ወይም ለጀማሪ እንዲሆን አድርገ ከዛ አፕዴት ነው የምንለው። ምክንያቱም ፕሮምፕቱ እንደ አዲስ እያዘዝነው ስለሆነ ማለት ነው። ከዛ በጣም በአጭሩ ወይም ለጀማሪ እንዲሆን አድርጎ ያብራራልኛል እንደምትመለከቱት። ለምሳሌ ደግሞ በአማርኛ እንዲያስረዳችሁም ከፈለጋችሁ በአማርኛ አስረዳኝ ማለት ትችላላችሁ። ኤክስፕሌን ኢን አምሃሪክ ልበለው ለምሳሌ፣ ወይም በአማርኛ ገለጽልኝ ብላችሁ በአማርኛ መጻፍ ይቻላል። እንደምታዩት በሰከንዶች ውስጥ ነው እንደዚህ ቅይር አድርጎ ወዲያው የሚያመጣላችሁ ማለት ነው። ከዚህ በተጨማሪም ደግሞ ፓወርፖይንት የመሳሰሉ ነገሮች ማዘጋጀት ትችላላችሁ። ለምሳሌ ክሬት ኤን ስላይድ ፕሬዘንቴሽን አባውት አርቲፊሻል ኢንተለጀንስ ብዬዋለሁ። ከዛ ፎር ሃይ ስኩል እያልኩት ነው። እዚህ ጋር እልክለታለሁ። ኮንቴክስቱን ነግሬዋለሁ ማለት ነው። ከዛ በኋላ ፓወርፖይንት ያዘጋጅልኛል። ከፈለጋችሁ የወርድ ፋይል የኤክሴል ፋይሎችንም ማዘጋጀት ይቻላል። ጨረሰ። ከዛ እዚህ ጋር መተን ኦፕን እንለዋለን ማለት ነው። ጎን ለጎን ከዛ ማየት ትችላላችሁ። እዚህ ጋር ሲከፍተው እንደምታዩት ጨርሷል። እዚህ ጋር ቼክ ታደርጋላችሁ እንደዚህ እያሳለፋችሁ። ከዛ በኋላ ዳውንሎድ ማድረግ ይቻላል። ፒዲኤፍ ይሆንላችኋል። ፓወርፖይንት ከፈለጋችሁ ደግሞ ኤክስፖርቱ ስላይድ ብላችሁ ታወርዱታላችሁ ማለት ነው። ሌሎች ፋይሎችንም በዚህ መልክ ነው ክሬት የምታደርጉት። ከዛ አሁን ሌላም ጊዜ እንደ አዲስ ስትገቡ የሰራችኋቸው ስራዎች እዚህ ጋር ተቀምጠው ይገኛሉ ማለት ነው። ለምሳሌ ይህ ነበር ፓወርፖይንት ክሬት ያደረግንበት። ሁልጊዜ ማግኘት ከፈለግን ፒን እናደርገዋለን። እዚህ ጋር ስሙን መቀየር ይቻላል። ፒን ልበለው። ይሁት አንደኛ ላይ ተቀምጧል። ሌላ አሁን ክሬት ብታደርጉ ወይም ደግሞ አዳዲስ ስራዎችን ብትሰሩ በዚህ ስር ነው የሚቀመጠው ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። በቀጣይም ሌላ ቪዲዮዎች እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ፣ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።